በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሀገር ኢትዮጵያና በተለያዩ ክፍለ ዓለማት የምትኖሩ የተዋህዶ ልጆች በሙሉ በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ወደ ዕለቱ መልእክት እሄዳለሁ። እንግዲህ ሰሞኑን ምነው ጠፋህ እያላችሁ ነበር። አልጠፋሁም። ብዙዎቻችሁ ተጨንቃችሁ ብዙ በማሰብ አጥብቃችሁ ኢንቦክስ ስታደርጉና ስልክም በተደጋጋሚ በመደወልና በውስጥ መስመር ጭንቀታችሁን ስትጠይቁ ነበረ። እንደ እግዚአብሔር ፈቃድ አለው ለአገልግሎት ለአስቸኳይ ጉዳይ አባቶች አዘውኝ ከሀገር ውጪ ስለነበርኩ ነው። በቅርቡ እመለሳለሁ። ግን እስከዛ ድረስ የማስተላልፈው ወቅታዊ መልእክት አለኝ። ይህንን መልእክት ሁላችሁም ላልሰሙ እህቶች፣ ወንድሞች ሼር በማድረግ ወይንም በማዛመት እንድታሰሙ በቅድስት ቤተክርስቲያን ስም በወላዲተ አምላክ ስም አደራ እላችኋለሁ። እንግዲህ ሰሞኑን አንድ የተነሳ ነውጥ አለ። ከዚህ በፊት በቴቄል የጀመርነው አለ። እናንተ ቀድማችሁ አለን እያላችሁ ከፊት ስትዘምቱ፣ እናንተ ከፊት ሆናችሁ በጎችን ስትመሩን እረኞቻችንን ተከትለን ብቻ ሳይሆን ከእረኞቻችን ቀድመን ለመሞትና ለመሰዋት ዝግጁ ነን። እኛ የምንፈልገው እንደ አቡነ አብርሃም ከፊት ሆኖ መመሪያ የሚሰጥ ቤተክርስቲያኗ አትንኳት፣ ልጆች በዚህ መንገድ ሂዱ፣ በዚህ መንገድ ውጡ የሚለን ነው የምንፈልገው። ወጣቶች፣ አሁን የኦርቶዶክሳውያን ወጣት የንቅናቄ ዘመን መሆን አለበት። ተደፍረናል። እስካሁን የታገስነው እስካሁን ዝም ያለው በሁኔታው ተስማምተን አይደለም። ሀገራችን ያለችበትን ሁኔታ አስበን ነው። ከዚህ የባሰ ችግር እንዳይመጣ ሀገሪቷ ወደ ከፍተኛ ቀውስ እንዳትገባ ብለን ታግሰናል። ግን ከሃይማኖታችን የሚበልጥ ምንም ነገር የለም። ከሰማይ ሀገራችን የሚበልጥ ምንም ነገር የለም። ሀገራችን ሰላሟ እንዲጠበቅ፣ ሰላሟ እንዳይፈረስ እንፈልጋለን። ግን አይ ብለው ቤተክርስቲያኗን ሊያጠፉ ከዘመቱ ግን ዝም የምንልበት ምንም ምክንያት የለም። ብፁዕ አቡነ አብርሃም እንደተናገሩት ነው። አንገት እንሰጣለን፣ ግን አንገት ሲሰጥ ዝም ተብሎ አይደለም። አንገት ተይዞ መውደቅ አለ። አንገት ዘን ነው የምንወድቀው እንደተባለው ይሄ ነው እውነቱ። እና ኦርቶዶክሳውያን ወጣቶች እኛ እየተሰደቡ እኛ በእንዲህ አይነት መንገድ ቤተክርስቲያናችንን እያዋረዱ እያንቋሸሹ በሰላም ወጥተው የሚገቡበት ዘመን ማብቃት አለበት።